በቷ ሴራ እየተጠመረችው ማርዬ አሁን የምታገባ ትንሽ ወራት እየቀራት ከወራትም አልፎ ሳምንታት የቀሯት ሙሽራ እናም እንደ ወንድም የምታየው ቤት ውስጥ የሚኖር አብሮ አደግ ጓደኛቸው እህቷ ጋር አብራ እየኖረች እያለ እህትየዋ ግን የእህትየዋን ደስታ የማትፈልግ ማለትም እርዳቃ የምትባለው እህቷ የሷን ውድቀት እንጂ የሷን እድገት ስለማትፈልግ እህቷን ልታገባ የተዘጋጀችውን እህቷን ግን ደግሞ አብሯቸው በሚኖር ወንድም የሚመስል ጎረምሳ ወንድሜ ነው ብላ የምታምነው እሱን በመጠጥ አደንዝዛሷን እናም እህቷ ከሌላ ወንድ ጋር እንድትተኛና ፍቅረኛዋን በቅርብ ጊዜ ሊጋቡ ሊሞሸሩ የተዘጋጁትን ሙሽራ ማፍረስ ከዛም የእህቷን ባል የራሷ ማድረግ ነው እቅዷ። ርዲቃ የእህቷን ባል ወደ ራሷ ለመውሰድ ዝግጅት ላይ ናት። ማርዬ አገባለው ሳምንታት ነው የቀረኝ አሁን በቅርቡ እንጋባለን እያለች ከፍቅረኛዋ ጋራ በስልክም ሆነ በአካል ስትገናኝ የምታወራው ፍቅረኛዋ ደግሞ እንደ ራሱ የሚሳሳላት ከእናትም በላይ እንደ እናቱ የሚያያት በጣም የሚወዳት ፍቅረኛው ነች። እናቱ የልጁ ሰርጉን በጉጉት እየጠበቀች ነው። ግን ደግሞ አንድ ያልሰማው አዲስ ዜና አለ። ማርዬ በማታቀው ወጥመድ ውስጥ እየገባች ሲሆን እናም እህቷ ሁን ብላ ያደረገችባትን ሴራ ጓደኛዋ አብሯት እንዲያድርና የሚጠጡት መጠጥ ውስጥ መድኃኒት ማለትም የሚያደነዝዝ መድኃኒት እንዳደረገችበት ለማንም ሳትናገር ትሰጣታለች። እህት ማርዬም ያንን መጠጥ አገር ሰላም ብላ ስትጠጣ አብሮ አደግ የሆነው አብሯቸው የሚኖር እንደ ወንድም የምታየው ሙሴ አብሯት እንዲተኛ ርቃ ትልካዋለች። እባክሽ ታይ ቢላትም በዛ ላይ የጓደኛ የፍቅረኛ ነች። ሲቀጥል በቅርቡ ሙሽራ ናት ቢላትም አንተን ነው የምትወደው እንጂ እዩልህ እሱን በምንም ታምራት ወደውም እባክህን ስትለው ሙሴም እኔማ እወዳታለሁ እኮ አፈቅራታለሁ ግን የጓደኛዬ ፍቅረኛ እጮኛ ስለሆነች ነው በማለት ይነግራትና ይሄ ነገርማ ከሆነ በጣም ጥሩ በማለት ማርዬ ጋር አብሮ ያመሻል። ማርዬም ቀይሯት ስለነበር የጠጣችው መጠጥ ማንነቱን አታውቀውም። የምታውቀው ምክር ማኪ የፍቅረኛዋ ስለመሰላት አብሯት እንዲያደር ሲጠይቃት እሷም እሺ ትሏለች። እናም አብረው ካደሩ በኋላ በድንገት ሌሊት ላይ ስትነቃ ራሷን ያለችበትን ስታይ ማን ጋር ነው ያለሁት በማለት ትደናገጣለች። ማርዬ የተኛው ካብሯት የተኛውን ሰው ፊት ስታይ አብሮ አደጌ ወንድሜ የምትለው ሙሴ መሆኑ ስታውቅ ትጮኻለች። ሙሴ የሚነሳና እንዴ ምን ሆነሻል ማርዬ ምንድነው ሲላት እንዴት ከኔ ጋር እንደዚህ ታደርጋለህ? አምኜህ ወንድሜ ብዬ ባቀረብኩህ እንዴት እንደዚህ አይነት ነገር ታደርጋለህ? አሁን እሺ ማኪ ምንድነው የሚለኝ? እሺ ፍቅረኛዬ በቅርቡ እንደምሞሸር ታውቃለህ? ምን እንደሚለኝ ታውቃለህ ወይ ስትለው እንዴ ፈቅደሽ እኮ ነው አብሬሽ ያደርኩት ምንድነው የምትይው ማርጌ? በፍጹም ምን ያልፈቀድኩም መጀመሪያ የነበረው ማኪ ነበር። ከዛ ግን አሁን እንዴት አንተ ተቀይረህ ካጠገቤ ላገኝ እችላለሁ? ምናልባት ሰክረሽ ሊሆን ይችላል። በፍጹም አልሰከርኩኝም። እኔ መጠጥ መሽጠጥቼ እዚሁ ቁጭ ብዬ እያለ የቀመስኩት መጠጥ ነው። ግን ምንድነው የተፈጠረው በማለት ውጣልኝ ካጠገቤ ማየት አልፈልግም በማለት ታለቅሳለች። አንተ ህይወቴን አጨለምከው፣ ጓደኛህን ካድከው፣ እኔንም ካድከኝ፣ ገደልከኝ፣ በቁሜን የቀበርከኝ ስትለው ግን ይህ ሁሉ ሲፈጠር ርድቃ በቪዲዮ ትቀርጻቸዋለች። ምክንያቱም ቪዲዮን የቀረጸችው ማኬ ማወቅ እንዳለበትና እህቴ የራሴ የእናቴ አባቴ ልጅ እህቴ ባንተ ላይ እንደምትባልግ ይህንን ቪዲዮ አሳይቼ ማኪን የራሴ አድርገዋለሁ ትላለች። ስለዚህ ትደውልለትና እሷም ወዳለበት ቦታ ይሄዳሉ። የተገናኙትም መንገድ ላይ ነበረ። እናም እሷም እንደለመደችው እህቷን ሳታገኛት ስትሄድ እሱም መንገድ ላይ የተቀጣጠሩበት ቦታ ከተገናኙ በኋላ ቆይ ምንድነው የተፈጠረ ችግር አለ እንዴ ርድቃ ቢላት አይ ምንም የሰማው ነገር የለም። ለነገሩ ለምን ትነግርሃለች? ጉዷንማ አትነግርህም። ይሄ ሚስጥሯን እኮ እኔ ብቻ እንጂ ማቀው ማንም ሰው እንዲያቅባት አትፈልግም። እህቴን በደንብ ጠንቅቄ አውቃታለሁ። እናም በወሬ ብነግር ስለማታምነኝ በማስረገጫ አይተህ ባይነህ አይተህ አምነህ እንድታይ የሆነ ነገር ባሳይህ ስትለው እሱም እሺ አሳይኝ ምንድነው
ምንድነው እርቃ ባክሽን አሳየኝ ቢላት ይሄው በማለት የቀረጸችውን ቪዲዮ ታሳየዋለች። ማኪ እጅግ በጣም እያዝንና እኮ በኔ ላይ ልንዳርኮ ልንሞሽር ሳምንት ነው የቀረን፣ እንዴት እንደዚህ ታደርጋለች? እንዴት በቁሜ ትቀብረኛለች? አየህ የኔ እህት እንደዚህ ነች። አሁንስ አመንክ? እኔ ስነግር ከዚህ በፊት ግን አላመንክም ነበር። እህቴን በጣም ታምናት ነበር። የኔ እህት አስመሳይና ውሸት አምናት። አይገርምም? ካንተ ጋር የሰርግ ቀጠሮ አላት፣ ቆርጣለች ቀጠሮ። እዚህ ጋር ደግሞ ሌላ ፍቅረኛ አላት። እንዴት በእኔ ላይ በማለት እሱም ሲያለቅስ አሁን ላገኛት እችላለሁ፣ መሄድ አለብኝ በማለት ለማንኛውም ተረጋጋ፣ እኔ እንደነገርኩና እኔ እንዳሳየሁ ደግሞ እንዳትነግራት አደራን። ከዛም ያን የውሸት መለዋን ትነግርሃለች። በውሸት ልታሳምን ትሞክራለች። በፍጹም ይሄንን እኔ ማመን አልችልም በማለት ተነስቶ እሱም ይመጣል። እንደመጣ ቤት ሲገባ እሷን እንደለመደችው ተነስታ ስትጠመጠምበት እሱ ግን ችላ ይላታል። ማኪ ምን ሆነ ነው ግን ለምንድነው ፊትህ ተኮሳተርክ? ለምንድነው ፈገግ ማትለው ብትለውም አይ ስራ ደክሞኝ ነው የመጣሁት፣ ስለ ደከመኝ ነው። ምንድነው እሱ? እኔ አሁን አንድ ነገር ልልሽ ነው የመጣሁትኝ። ለማንኛውም አሁን ደክሞኛል፣ መሄድ አለብኝ። ዛሬ አብረን ነው የምናድረው። እናም ዛሬ የሴትነት ወግሽን እፈልጋለሁ ሲላት ለምን ከሰርግ ፊት በሰርጋችን ተባብለን ተነጋግረን የለ ስትለውም እሱም በቁጣ እነግርሻለሁ ከዛሬ ማለፍ የለበትም፣ ማታ አብረን ነው የምናድረው ይላታል። እሷ የፈራችው ዛሬ እንዴት እንዲሊል ቻለ? ሙሴን እንዳትነግረው ብዬ አስጠንቅቄዋለሁ። ከኔና ከሙሴ ውጭ የሚያውቅ ሰው የለም፣ ማን ሊነግረው ይችላል? በማለት ግራ ተጋብታ እሷም እሽም እምቢ ሳትለው ተነስቶ ጥሏት ይሄዳል። በድንገት እህቷ ስትመጣ እርድቃ ባክሽን ችግር ተፈጥሯል፣ ይህንን ነገር እህቴ እንዴት ብዬ እንደምነግርሽ አላቅም ንገሪኝ በማለት እህትም ልክ እንደማያውቅ ሰው ስታፋጥጣት ማርዬም እውነቱን ያለውን ነገር ትነግራታለች። እና ታዲያ ምን ችግር አለው? ታዲያ አመነሽ ወይስ አላመነሽ?